ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 52ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየት እንዳትረሱ። ዛሬ እጅግ አስፈላጊና ሁሌም የምንጠቀማቸውን የእንግሊዝኛ ንግግሮች ነው ይዤላችሁ የመጣሁት ማለት ነው። ስለዚህ ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለማንፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋ ሰዓት ደውላችሁ መማር መካተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እዚህ ጋር አሁን እንዴት እናንብበው፣ መጀመሪያ እንዴት እናንብበው፣ ከዛስ የሆነ ሰው እንደዚህ ብሎ ጠይቀን ምን ብለን መመለስ እንችላለን የሚለውን እያንዳንዱ እናያለን ማለት ነው። እዚህ ጋር ስታነቡ ሲኦን አሁን እንደ ኳ አታነቡም። እዚህ ጋር እንደ ካ ነው የምታነቡት። ሲኦን እንደ ካ ማንበብ፣ ሲኦን እንደ ካ፣ ኤምኤን ም፣ ክ አ ም፣ ካም ካም፣ ኢ ር ሊ ኢሪሊ ኢሪሊ። እዚህ ጋር ሁለት አናባቢዎች በአንድ ሲመጡ ኤን አናነብም ማለት ነው። የመጀመሪያውን አናባቢ አንብበን ቀጥሎ ያሉን አናባቢ ስለማናነብ ኤን አንብበን ኤን አላነብም። ስለዚህ ኢ አለን፣ ር ኤል ዋይ ሊ ኢርሊ ኢርሊ። ካም ኢርሊ ማለት ምንድነው? ቀድመህ ና ቀድመሽ ነይ ለማለት ማለት ነው። ካም ኢርሊ እንዳለ ማለት ነው። ካም ማለት መምጣት አይደለ። ኢርሊ ስንል ደግሞ ያለፈ ይሄ በፊት ወይም መቅደም እንደማለት ነው። ስለዚህ ካም ኢርሊ ካልን ቀድመህ ና ወይም ቀድመሽ ነይ እንደማለት ይሆናል ማለት ነው። ከዛ አይ ዊል አላችሁ። አይ ዊል አሁን ዳብሊው አይን እንደ ዊ ሁለቱንም ኤል ል አይ ዊል ሲኦን ክአ ኤምኤን ም ካም ካም ኢን እንደ ኢ አሁንም ኤል አለፍን አረን እንደ ረ ኤል ዋይን እንደ ሊ ማንበብ ኢርሊ አይ ዊል ክአም ካም ኢ ር ሌ ኢርሊ ኢርሊ አይ ዊል ካም ኢርሊ አይ ዊል ካም ኢርሊ ስትማታች ነው። ቀድሜ እመጣለሁ ስትሉ አይ ዊል ካም ኢርሊ ትላላችሁ ማለት ነው። ከዛስ ሲን እንደምን ማንበብ አለብን? እንደ ክ ማንበብ ክ ል ኢ ን ክሊን ክሊን ክሊን። ኤል አላነበብንም እዚህ ጋር ሁለት አናባቢዎች በአንድ ላይ ከመጡ አሁንም የመጀመሪያውን አንብበን ቀጥሎ ያለው ስለማናነብ ስለዚህ ክሊን ክሊን ብለን አነበብን ማለት ክሊን ቲኤችኤን ደ ብለን ማንበብ ር ኡ ም ሩም 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 ክሊን ደ ሩም ክሊን ዘ ሩም ክሊን ዘ ሩም ምን ማለት ነው? ክፍሉን አጽዳው ወይም አጽጁ ለማለት ምን እንላለን ማለት ነው። ክሊን ደ ሩም እንላለን ማለት ነው። ክሊን ማለት ማጽዳት አይደለ? ማጽዳት። ደ ሩም ስትሉ ደግሞ ምንድነው? ክፍሉን ማለት ነው። ክላሱን ወይም ክፍሉን። ስለዚህ ክሊን ደ ሩም ስትሉ ክፍሉን አጽዳው ወይም አጽጁ እያለን ነው ማለት ነው። ከዛ አጸደዋለሁ ለማለት ትፈልጉ ምን ትላላችሁ? አይ በሉ አይ። ከዛስ ዳብሊው አይን ዌይ ብለን ማንበብ ሁለቱንም ኤል ል አይ ዊል ክ ል ኢ ን ክሊን ክሊን ብላችሁ አነበባችሁ። አይቲን ኢት ብላችሁ ማንበብ አይ ዊል ክ ሊ ን ክሊን ክሊን አይቲን ኢት። ስለዚህ አይ ዊል ክሊን ኢት አይ ዊል ክሊን ስትሉ ምን ማለታችሁ ነው? አጸደዋለሁ እያላችሁ ነው ማለት ነው። አጸደዋለሁ። ከዛስ እዚህ ጋር ምንድነው ጥያቄው? መጀመሪያ ክሉን ዘሩም ክፍሉን አጽደው ከዛ አጸደዋለሁ ስትሉ በዚህ መልኩ መመለስ ትችላላችሁ ማለት ነው። ከዛ አሁን ደግሞ ምን እንላለን? ክ ኡ ክ ክ ኡ ክ ኩክ 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 ዲ አይን ዲ ብላችሁ ማንበብ ዲ ነ ር ዲነር ዲ ኢ ነ ር ዲነር ዲነር ብላችሁ ማንበብ ዲ አይን ዲ ኢን ነ አርነር ዲነር ኩክ ዲነር ምን ማለት ነው? ራት አብስል ወይም አብስይ ለማለት ስንፈልግ ወይም ስራ ስሪ ምን እንላለን ማለት ነው። ኩክ ማለት ማብሰል ነው አይደለ? ዲነር ደግሞ ራት ነው። ስለዚህ ኩክ ዲነር ካለን ራት አብስል ወይም አብስይ እያለ ነው ማለት ነው። ከዛ አበስላለሁ ለማለት ምን ትላላችሁ? አይ ዊ ል ዊል ዊል ክ ኡ ክ ኩክ ኩክ ዲ ዲ ን ር ዲነር ዲነር አይ ዊል ኩክ ዲነር አይ ዊል ኩክ ዲነር አይ ዊል ኩክ ዲነር አለን ማለት ነው። እሺ
እራት አበስላለሁ ወይም እሰራለሁ አላችሁ ማለት ነው። ከዛ የሆነ ሰው እንደዚህ ቢጠይቀንስ ምን እንላለን? አይ ዊል ምን እያለ ነው? አይ ዊል ቴል ዩ ማለት ምን ማለት ነው? አይ ዊል ቴል ዩ ማለት ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። በአማርኛ ትርጉሙን ልድገምላችሁ። አይ ዊል ቴል ዩ፣ አይ ዊል ቴል ዩ ማለት በአማርኛ ትርጉሙ ጻፉልኝ ማለት ነው። አሁን ወደ ቀጣይ እንሂድ። እዚህ ጋር ቢን እንደማንበብ አለባችሁ። ብ ር ኢ ን ግ ብሪንግ ብሪንግ ኢት ኢት ብሪንግ ኢት ብሪንግ ኢት ማለት ነው አምጣ ወይም አምጩ ለማለት ምናለን ማለት ነው። ብሪንግ ኢት ብሪንግ ማለት ማምጣት፣ አይቲ ደግሞ ኢት የሚለው ደግሞ ምንድነው የሚመጣውን ነገር ለምሳሌ አምጣው እየተባለን ያለውን ነገር ይገልጽላል። ለእቃዎች ለተለያዩ ነገሮች ትጠቀሙታላችሁ ማለት ነው። ስለዚህ ብሪንግ ኢት ስትሉ ምን ማለት ነው? አምጣ ወይም አምጩ እያላችሁ ነው ማለት ነው። ከዛ አመጣዋለሁ ለማለት ምን ትላላችሁ? አይ ዊል 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 ብ ሪ ኢ ን ግ ብሪንግ ብሪንግ አይቲን ኢት አይ ዊል ብሪንግ ኢት አይ ዊል ብሪንግ ኢት ምን ማለት ነው? አመጣዋለሁ ብላችሁ በቀላሉ መመለስ ቻላችሁ ማለት ነው። ከዛስ አይ ዊል ስትሉ ገና ለወደፊት እንደዚህ ያደርጋለሁ ለማለት ነው አይደል የምትጠቀሙት። ብሪንግ ማለት ደግሞ ማምጣት ነው። ኢት ደግሞ የሚመጣውን ነገር ብያችኋለሁ። ስለዚህ በአንድ ላይ ምን ማለት ነው? አይ ዊል ብሪንግ ኢት አመጣዋለሁ። ከዛ አሁንም ፕ በሉ ፕ ል ኢ ኤስኤን ዝ ብላችሁ ማንበብ ፕሊዝ ፕሊዝ። ሲኤን ክ ሲኤን እንደ ከ ማንበብ ክ አ ል ኮል ኮል ኤምኤን ሚ ሚ ፕሊዝ ካል ሚ ፕሊዝ ኮል ሚ ደውልልኝ፣ እባክህ ደውልልኝ ወይም ደውይልኝ ለማለት ምን እንላለን? ፕሊዝ ኮል ሚ። ፕሊዝ ማለት ምንድነው? እባክህ እባክሽ። ኮል ማለት ደግሞ መደወል፣ ሚ ማለት እኔ። ስለዚህ ፕሊዝ ኮል ሚ ካለን ሰው እባክህ ደውልልኝ ወይም ደውይልኝ እያለን ነው ማለት ነው። ከዛስ አሁንም ፕ ል ኢ ዝ ፕሊዝ ፕሊዝ ዳብል ኤን ወ አይ ቲን እንደት ዌይት ዌይት ፕሊዝ ዌይት ኤፍ ኦን ፎ አርንር ፎር ፎር ኤምኢን ሚ ፕሊዝ ዌይት ፎር ሚ ፕሊዝ ዌይት ፎር ሚ እባክህ ጠብቀኝ ወይም እባክሽ ጠብቄ ስንል ፕሊዝ ዌይት ፎር ሚ እናለን ማለት። ፕሊዝ ማለት እባክህ ወይም እባክሽ፣ ዌይት ማለት መጠበቅ። ስለዚህ ፎር ሚ ስትል ደግሞ እኔ ማለት ነው። ስለዚህ ፕሊዝ ዌይት ፎር ሚ ካልን ምንድነው? ጠብቅኝ ወይም ጠብቀኝ እያልን ነው ማለት ነው። ከዛ ጠብቃለሁ ለማለት ምን ትላላችሁ ማለት ነው እናንተ? አይ በሉ አይ ዊል ዊል ዌ ት ዌት ዌት አይ ዊል ዌት አይ ዊል ዌት ምን ማለት ነው? እጠብቃለሁ ብላችሁ መለሳችሁ ማለት ነው። ከዛስ ኦ ፕ እ ን ኦፕን ኦፕን ደ ድ ኦ ር ዶር ዶር ኦፕን ደ ዶር ኦፕን ዘ ዶር ኦፕን ዘ ዶር ካለ ነው ሰው በሩን ክፈት ወይም ክፈች እያለን ነው ማለት ነው። ከዛ ኦፕን ስትሉ መክፈት አለ፣ ዘ ዶር ስትሉ በሩን። ስለዚህ ኦፕን ዘ ዶር በሩን ክፈት ወይም ክፈች ማለት ይሆናል። ከዛ እከፍተዋለሁ ለማለት ደግሞ እናንተ ተሞክራላችሁ። ለምሳሌ በሩን እከፍታለሁ ስትሉ ምን ትላላችሁ? እስኪ እናንተ በእንግሊዝኛ ጻፉልኝ ማለት ነው። ኦፕን ዘ ዶር በሩን ክፈተው ከሆነ እከፍተዋለሁ ለማለት ምን ትላላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ስለዚህ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ እናንተም የምንለቃቸው ቪዲዮዎች ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንደዛ ካደረጋችሁ አሪፍ ለውጥ ይኖራችኋል ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላም ሁኑ።